ሰላም ጤና ይስጥልን እንደምናላችሁ ውድ የኢትዮጵያ ድምጽ ተከታታዮች የኢትዮጵያ ድምጽ የጥር 18 ቀን 2018 ዓመተ ምህረት የሀገር ቤትና የውጭ ዜናዎች ከይሳት ጀምሮ ወደ እናንተ ማድረሱን ይቀጥላል። በዜናችን የተለያዩ ጉዳዮችም ይዘናል። ቀዳሚ የምናደርገው ዋና ዋና ዜናዎቹን በማስቀደም ብሔራዊ ባንክ አስገዳጅ መመሪያ ማውጣቱ ተሰምቷል። መመሪያው ምንድነው? እንነግራችኋለን። ኤርትራ ከሶማሌላንድ መማር አለባት ተባለም። በዳቮስ ስብሰባ ሶማሌላንድ ስለ ኢትዮጵያ ምን አለች የሚለውንም በዜናችን እናስደምጣችኋለን። ኢትዮጵያ ፍርደኞችን ለመቀየር ያለመው ስምምነት ከምን እንደደረሰም የምንነግራችሁ ይሆናል። ባለሀብቶች ትኩረታቸውን ወርቅ ላይ አድርገዋል። እንደዚሁም ስጋ ቤቶችና ተመጋቢዎችም የጦፈ ክርክር ውስጥ ስለ መግባታቸውም ሰምተናል። በዜናችን ከምናስደምጣችሁ መካከል ይገኝበታል። ነቢይ እዩ ጩፋ አነጋጋሪ የሆነ ምላሽ ሰጥቷል። የሰጠው አነጋጋሪ ምላሽ ምን እንደሆነም በዜናችን የምናስደምጣችሁ ይሆናል። 4000 በረራዎች ከውጭ መሰረዛቸውም እናስደምጣችኋለን። ሱዳን በኢትዮጵያውያን ተዋጊዎች ላይም የሞት ፍርድ ልታስተላልፍ መሆኑን ገልጻለች። የሚበራው ቤተ መንግስት ጉዳይም የምናስደምጣችሁ ወሬ ይኖረናል። አድማጮች ከዜናችን ጋር አብራችሁ ትሆኑ ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን እንውሰዳችሁ። የኢትዮጵያ ብሔራዊ ባንክ ባንኮች ለተመረጡ የገቢ ዕቃዎች የብድር ሰነድ ወይም ኤልሲ ወይም ሌሎች የክፍያ መንገዶችን ሲፈቅዱም የኢትዮጵያ ጉምሩክ ኮሚሽን የሚያወጣውን የዋጋ ተመን እንደ አመላካች ዋጋም ወይም ኢንዲኬቲቭ ፕራይስ እንዲጠቀሙ ግዴታ ወጥቷል። ይህ አዲስ አሰራር ከጥር 19 ቀን 2018 ጀምሮም ተግባራዊ ይደረጋል ተብሏል። ብሔራዊ ባንክም በቅርቡ ባደረገው ክትትል ባንኮች ለገቢ ዕቃዎች የሚጠቀሙባቸው ዋጋዎች ከጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋራም ሲነጻጸሩ ከፍተኛ ልዩነት እንዳላቸው አረጋግጧል። በመሆኑም በባንክ ስርዓቱና በጉምሩክ መካከል ያለውን የዋጋ ልዩነት በማስወገድም የውጭ ምንዛሬ መረጃዎቹን ትክክለኛነት ለማረጋገጥ መመሪያው መውጣቱን ገልጿል። ከዚህ ቀደም በሐምሌ 2026 ዓ.ም በወጣው መመሪያ የገቢ ዕቃዎች ዋጋን የማረጋገጥ ሙሉ ኃላፊነት ለባንኮች ተሰጥቶ የነበረ ቢሆንም አሁን ግን ከጉምሩክ ዋጋ ጋር ማጣጣም ግዴታ ሆኗል ነው የተባለው። ኤርትራ ከሶማሌላንድ መማር አለባት ተባለም። ሶማሌላንድ በዓለም መድረክ ስለ ኢትዮጵያ ተናግራለች። እኛ የኢትዮጵያ ወዳጅ ነን፣ ከኢትዮጵያ ጋር ጠንካራ ግንኙነት አለንም ብለዋል። ግንኙነታችን በሎጂስቲክስ፣ በወደብ አጠቃቀም፣ በባቡር መሰረተ ልማትና ሌሎች ዘርፎች በከፍተኛ ደረጃ ለማሳደግ እየሰራን እንገኛለንም ብለዋል። በአፍሪካ ውስጥ ከፍተኛ ቁጥር ሕዝብ በመያዝ በፍጥነት እያደገ ለሚገኘው የኢትዮጵያ ኢኮኖሚ ከጅቡቲ ወደብ ባለፈ አማራጭ ለመሆንም እየሰራን እንደሆነም እንገልጻለን ሲሉም የሶማሌላንዱ ፕሬዝዳንት ተናግረዋል። በእኛ በኩል ኢትዮጵያ የባህር ጠረፍ መዳረሻ ለማግኘት ለያዘችው ጥረት እውቅና እንሰጣለን። We recognize Ethiopians' need for access to the sea ሲሉም ገልጿል። አብዱራህማን መሐመድ አብዱላሂ የሶማሌላንድ ፕሬዝዳንት በስዊዘርላንድ ዳቮስ ኢኮኖሚ ፎረም ከሰጡት ማብራሪያ የተቀነጨበም ነው። ባለሀብቶች ከዶላር በመሸሽ ወደ ወርቅ እየጎረፉ መሆኑ ተሰምቷል። የትራምፕ የታሪፍ ጦርነት ደግሞ ገበያውን አናውጦታል። ዛሬ ሰኞ ጥር 18 ቀን 2018 ዓ.ም በዓለም አቀፍ የገበያ የወርቅ ዋጋ ታሪካዊ ክብረ ወሰን በማስመዝገብ $5110 ደርሷል ነው የተባለው። የንግድ ጦርነት ስጋት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከካናዳ፣ ፈረንሳይና ሌሎች የአውሮፓ ሀገራት ላይ የጣሉት እስከ 200 የሚደርስ የታሪፍ ማዕቀብ የዓለም የንግድ ሰንሰለትን አናግቶታል። የዶላር መዳከም የጂኦፖለቲካል አለመረጋጋቱም ባለሀብቶች አስተማማኝ ወደሆነ ወርቅ እንዲሸሹም እድል ፈጥሮላቸዋል ነው የተባለው። በአዲስ አበባ ከተማ የጥሬ ስጋ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ በሸማቾችና በነጋዴዎች መካከል የጦፈ ክርክር ተነስቷል። ሸማቾች ነጋዴዎች ያለ አግባብ ያተርፋሉ ሲሉም፣ ነጋዴዎች በበኩላቸው የስራ ማስኬጃ ወጪው አልቻልነውም ሲሉም ይደመጣሉ። የዋጋ ንረቱ 1 ኪሎ ስጋ
ከ3200 እስከ 4000 ብር መድረሱን የህዝቡን የመግዛት አቅም ፈትኖታል። ይህም በአንድ ዓመት ውስጥ የ1000 ብር ጭማሪ የታየበት ነው ይላሉ አስተያየት ሰጪዎቹ። ስጋ ቤቶቹ የበሬውን ዋጋና ወጪያቸው መሸፈን የሚችሉበት እድል እያላቸው ተመጋቢው ስለበዛ ብቻ እስከ 150% የሚደርስ የተጋነነ ትርፍ እየጨመሩብን ነው ሲሉ ይከሳሉ። በሌላ በኩል ደግሞ ስጋ ሻጮች ዋጋው እንዲጋነን ያደረገው በርካታ ምክንያቶች መኖራቸውም ጠቅሷል። በአሁኑ ወቅት አንድ መካከለኛ በሬ ከ140 ሺህ ብር እስከ 190 ሺህ ብር፣ ትላልቅ ሰንጋዎች ደግሞ ከ380 ሺህ ብር በላይም እየተሸጡ እንደመሆናቸውም ይጠቅሳሉ። የቤት ኪራይ በከፍተኛ ሁኔታ መጨመር፣ የኤሌክትሪክ ታሪፍ ማስተካከያንና የመኖ ዋጋ መናርም በስጋ ዋጋ ላይ ተጽዕኖ ማሳረፉን ነጋዴዎቹ ጠቅሷል። በከብት ገበያ ውስጥም ያሉ ደላሎች ለእያንዳንዱ በሬ የሚጠይቁት መጋነን ለችርቻሮ ዋጋው መጨመር ሌላው ምክንያት መሆኑንም ተናግረዋል። ኢትዮጵያ በአፍሪካ ቀንድ በከብት ሀብት ቀዳሚ ብትሆንም በቂ የገበያ ቁጥጥርና ዘመናዊ የግብይት ስርዓት ባለመኖር ምክንያትም ሁለቱም ወገኖች ነጋዴም ሸማቹም ተጎጂ ሆኗል። ሸማቾች መንግስት የትርፍ ህዳግ ሊወስን ይገባል ሲሉም፣ ነጋዴዎች ደግሞ የአቅርቦትና የደላሎች ችግር ይፈታልን በማለት ጥሪያቸውን አቅርበዋል። ፍርደኞችን የመቀያየር ስምምነት ቢደረግም የፍርድ ውሳኔ ያላስተላለፈ ሀገር ፍቃድ ሳይሰጥ ምህረት ማድረግ አይቻልም ተባለም። በኢኮኖሚ ላይም ጉዳት ያደረሱ ወንጀለኞች በኢትዮጵያ ህግ ሊጠየቁ ይገባልም ተብሏል። የኢትዮጵያ መንግስት ከቻይናና ከብራዚል መንግስታት ጋር ፍርደኞችን ለማስተላለፍ ወይም ለመቀየር በተደረጉ ስምምነቶች መሰረትም ከኢትዮጵያ ወደ ሀገራቸው የሚተላለፉ ፍርደኞች የሀገራቸው መንግስት ያለ ኢትዮጵያ ፍቃድ ምህረት ማድረግ እንደማይችል ተገልጿል። የህዝብ ተወካዮች ምክር ቤት ጥር 14 ቀን 2018 ዓ.ም ባካሄደው 9ኛው መደበኛ ስብሰባ ከቻይናና ከብራዚል መንግስታት ጋር ፍርደኞችን ለማስተላለፍ የተደረገው ስምምነት በኢትዮጵያ፣ ደቡብ አፍሪካ መንግስታት መካከል ወንጀል የሚፈለጉ ሰዎች አሳልፉ በመስጠት ስምምነት፣ እንደዚሁም ከቻይና መንግስት ጋር በወንጀል ጉዳዮች ጋር የጋራ ስምምነት በተመለከተ የህግና ፍትህ ጉዳዮች ቋሚ ኮሚቴ መርምሮ ያቀረበውን ሪፖርት ውሳኔ ሀሳብ ተቀብሎ ማጽድቆ ነበረ። የቋሚ ኮሚቴው ሰብሳቢ ወይዘሮ ጸገነት መንግስቱ በሰጡት ማብራሪያ በስምምነቱ መሰረት ፍርደኞችን ወደ ሀገራቸው መመለስ ቀሪ ቅጣታቸው በሀገራቸው እንዲጨርሱ ለማስቻል እንጂ ወደ ኢትዮጵያ የሚላኩም ሆነ ወደ ሌሎች ሀገሮች የሚተላለፉ በሀገሮቹ ምህረት ካልደረገ በስተቀረ ሊፈቱ አይችሉም ብለዋል። ዋዜማ ሬዲዮ ፍቃዱን የመለሰው በኢትዮጵያ መገናኛ ብዙሃን ባለስልጣን በተሰጠው ትዕዛዝ መሰረት መሆኑን ገለጸ። ዋዜማ ሬዲዮ በሚል ስያሜ በስደት ላይ በነበሩ 3 ኢትዮጵያውያን ጋዜጠኞች በሰኔ 2006 ዓ.ም የተቋቋመው መገናኛ ብዙሃን በኢትዮጵያ ያለውን የስራ ፍቃድ ተመላሽ ያደረገው ቅዳሜ ጥር 16 ቀን 2018 ነበረ። የበይነ መረብ መገናኛ ብዙሃን ለመጀመሪያ ጊዜ እውቅና የሰጠው የመገናኛ ብዙሃን አዋጅ መጋቢት 2013 ዓ.ም ከጸደቀ ከ2 ወራት በኋላ የምዝገባ ምስክር ወረቀት ከተሰጣቸው 17 መገናኛ ብዙሃን መካከል ዋዜማ ሬዲዮ አንዱ ነበረ። መገናኛ ብዙሃኑ በዚህ መልክ የተሰጠውን የስራ ፍቃድ እውቅና የመለሰው የኢትዮጵያ ህገ መንግስት የመገናኛ ብዙሃን አዋጅን መመሪያዎችና የሙያ ስነ ምግባርና አክብሮ ለመስራት ፍቃደኛ ባለመሆኑ ምክንያት እንደሆነም ባለስልጣን መስሪያ ቤቱም ባወጣው መግለጫም ወንጅሎ ነበረ። የመገናኛ ብዙሃኑ ዘገባዎች የኢትዮጵያ ብሔራዊ ጥቅምን የሚጻረሩ፣ ሚዛናዊነት የሚጎላቸውና የሙያ ስነ ምግባርን የጣሱ የአንድ ወገን ዘገባ ብቻ የሚንጸባረቅባቸው ሆነው መገኘታቸውንም ባለስልጣኑ በመግለጫው ጠቅሷል። የዋዜማ ሬዲዮ ዘጋቢዎች የፌዴራልና የክልል መንግስታት አስተያየትና ምላሽ ያልተካተተባቸውና ሁከት ቀስቃሽ መሆናቸውን በመግለጽ ባለስልጣኑ ከሷል። የዋዜማ መገናኛ ብዙሃን አመራር ምሽቱን ባወጡት መግለጫ ደግሞ ባለስልጣኑ ያቀረባቸው ክሶች የኢትዮጵያ ሚዲያ ለሚከታተሉ ተደራሲዎች፣ ታዛቢዎችና ባለሙያዎች የህሊና ፍርድ እንተዋለን ሲል ምላሽ ሰጥቷል። የኢትዮጵያ መገናኛ ብዙሃን ባለስልጣን በበኩሉም የመገናኛ ብዙሃኑ ዘገባዎች በተመለከተ ዋዜማ ሚዲያ ተደጋጋሚ የእርምት ግብረ መልስ ሲሰጠው የቆየ መሆኑን በመግለጫው ላይ አመላክቷል። ከዚህ በኋላም ቢሆን መገናኛ ብዙሃኑ የማስተካከያ እርምጃ ባለመውሰዱም የኢትዮጵያ መገናኛ ብዙሃን ባለስልጣን ሲያከናውንነት የነበረው ድጋፍ ከዚህ በኋላ ለማቋረጥ መወሰኑም አሳውቋል። የእርምጃውን ዝርዝር በሚገባ አጢኖ አስፈላጊና ተጠቃሚ ከሆነም ተጨማሪ ማብራሪያ እንደሚሰጥ ያመላከተው የመገናኛ ብዙሃን አመራር ሌሎች ህጋዊ አማራጮችን ለመከተል ማቀዱንም አሳውቋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም አረፉም። ስርዓተ ቀብራቸውም በታላቁ ደብረ ሊባኖስ ገዳም ይፈጸማል ሲል የቅዱስ ሲኖዶስ ጽሕፈት ቤት ገልጿል።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸው ቤተክርስቲያኗ አሳውቃለች። የቅዱስ ሲኖዶስ ጽሕፈት ቤት የብፁዕ አቡነ ዕንባቆም ሥርዓተ ቀብርም ነገ ጥር 19 ቀን 2018 ዓ.ም በተማሩበት እንደዚሁም በመነኮሱበት እና ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ ገዳም ይፈጸማል ተብሏል። ብፁዕ አቡነ ዕንባቆም በኢትዮጵያና በኢየሩሳሌም በሚገኙ የኢትዮጵያ ገዳማት ከፍተኛ መንፈሳዊ አገልግሎት ያበረከቱም ሲሆን በቤተክርስቲያኗ ውስጥም በተለያዩ የኃላፊነት ቦታዎች ላይ በመመደብ ተልዕኳቸውን ሲወጡ እንደቆዩም ተገልጿል። የክራይስት አርሚ ቤተክርስቲያን መስራችና ዋና መጋቢ ነብይ እዩ ጩፋ አዲስ ባዘጋጀው መጽሐፍ ምርቃት ላይ በሰጠው ጋዜጣዊ መግለጫ አነጋጋሪ ምላሾችን ሰጥቷል። ነብዩ ገናናው ኢየሱስ የተሰኘው አዲስ መጽሐፉን አስመልክቶ ከመገናኛ ብዙሃን ለቀረቡለት ጥያቄዎች ማብራሪያ ሰጥቷል። የካራቴው ጥያቄና ያልተጠበቀው ምላሽ በመድረኩ ላይ ከአንድ ጋዜጠኛ የቀረበለት ጥያቄ በብዙዎች ዘንድ ትኩረትን ስቧል። ጋዜጠኛዋ ቀደም ሲል ሰይጣንን ስታስወጣ ትጠቀምበት የነበረው የካራቴ ምት እንቅስቃሴ አሁን ላይ ትተኸዋል ወይ ስትል ጠይቀዋለች። ነብይ እዩ ጩፋም ለጥያቄው የሰጠው ምላሽ ብዙዎቹን አስገርማል። አልተውኩትም፣ እንዲያውም ተጨምሯል፣ ተሻሽሏል በማለት የሰይጣን ማስወጣት ሂደቱ ይበልጥ በዳበረ መልኩ እንደሚቀጥል በልበ ሙሉነት ተናግሯል። ይህ አዲስ መጽሐፍ የኢየሱስ ክርስቶስን ገናናነትና በቤተክርስቲያናዊ ሕይወት ውስጥ ያለውን ስፍራ የሚያትት እንደሆነ የተገለጸም ሲሆን ነብዩ ለአገልግሎቱ አጋዥ ለሆኑ አካላት ምስጋናውን አቅርቧል። የነብዩ ምላሽ በማህበራዊ ሚዲያ ላይ የተለያዩ አስተያየቶችን የሚያስተናግድ አገልጋይ ሲሆን አንዳንዶች የአገልግሎት ስልቱ የተለየ ነው ሲሉ፣ ሌሎች ደግሞ መጽሐፍ ቅዱሳዊ አይደለም ሲሉም ይደመጣሉ። አድማጮቻችን የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። በሱዳን ጦርነት ኢትዮጵያውያን ጨምሮ የተለያዩ አገራት ቅጥረኛ ተዋጊዎች እንዳሉ ተነገረም። በሱዳን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያን ጨምሮ ከተለያዩ ሀገራት የመጡ ቅጥረኛ ተዋጊዎች እንደሚሳተፉ የሱዳን ባለስልጣናት ተናግረዋል። በጦርነቱ ተሳታፊ የሆነው ፈጥኖ ደራሽ ኃይል ውጭ ሀገራት ቅጥረኛ ተዋጊዎች እንደሚያሰልፍና የተያዙም እንዳሉ ባለስልጣናቱ ተናግረዋል። የሱዳን ጠቅላይ አቃቤ ሕግም የሱዳን ጦር ኃይልን በመቀናቀን ከሚዋጋ የፈጥኖ ደራሽ ኃይል ጋር ተሰልፈው ሲዋጉ ነበር ያላቸውን ከ120 በላይ የውጭ አገር ቅጥረኛ ወታደሮች ላይ ክስ መስርቷል። በሱዳን ጦር ኃይል የሚመራ የሱዳን መንግስት ጠቅላይ አቃቤ ሕግ ኢንስትራክተር አህመድ አብዱል ሙታአል የወንጀል ክስ የቀረበባቸው የውጭ አገራት ተዋጊዎች የተለያየ ዜግነት ያላቸው መሆናቸውን ገልጸዋል። ቅጥረኛ ተዋጊዎቹ 3 ዓመት ሊሞላው በተቃረበው የሱዳን የእርስ በርስ ጦርነት ውስጥም በጀኔራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጎን በመሰለፍም በመዋጋታቸው ነው ክሱ የቀረበባቸውም ተብሏል። የሱዳን መንግስት ጠቅላይ አቃቤ ሕግ የተወሰኑ የውጭ ቅጥረኛ ተዋጊዎች ክስ ተመስርቶባቸው ጥፋተኛ ሆነው ሞት የተፈረደባቸው እንዳለም ተናግረዋል። እነዚህ ሞት ከተፈረደባቸው ቅጥረኛ ተዋጊዎች መካከልም አብዛኛዎቹ የኢትዮጵያ ተዋጊዎች መሆናቸውንም አቃቤ ሕጉ ተናግረዋል። በአሜሪካ በከባድ ቅዝቃዜ ምክንያት በረራዎች ተሰረዙ። ኤሌክትሪክም የተቋረጠ መሆኑ ተሰምቷል። አብዛኛው የአሜሪካ ክፍል ከተለመደው በላይ የከፋ ቅዝቃዜን ወደሚያስከትል የክረምት ወቅት መግባቱን ተከትሎ በርካታ የአውሮፕላን በረራዎች ሲሰረዙ የኤሌክትሪክ ኃይል አቅርቦት መቋረጥ ማጋጠሙ ተዘግቧል። ከ200 ሚሊዮን በላይ አሜሪካውያን በሚኖሩባቸው አካባቢዎችም በሚከሰተው በዚህ ቅዝቃዜ ቅዳሜ ብቻም ከ4000 በላይ በረራዎች ሲሰረዙ 160,000 በላይ የሚሆኑ ተጠቃሚዎች የኤሌክትሪክ ኃይል አቅርቦት እንዳጡም ተዘግቧል። የአሜሪካው የሚበራው ቤተ መንግስት በ2026 እስራኤል ሊጀምር መሆኑን ሰምተናል። ከኳታር ንጉሳዊ ቤተሰብ በስጦታ የተገኘውና እጅግ ዘመናዊ ቦይንግ 747-8 አውሮፕላን እንደ አውሮፓውያን አቆጣጠር በሰኔ 2026 የአሜሪካ ፕሬዝዳንት ማገልገል እንደሚጀምር የአሜሪካ አየር ኃይል አስታወቀም። ለምን አዲስ አውሮፕላን አስፈለገም ተብሎም ዓለምን እያነጋገረ ስለሚገኘው ጉዳይ ተጠይቆ ነበረ። በአሁኑ ወቅት ፕሬዝዳንቱ የሚጠቀሙባቸው ኤርፎርስ 1 አውሮፕላኖች በማርጀታቸው በተደጋጋሚ የቴክኒክ ብልሽት እያጋጠማቸው ይገኛል። በቅርቡ እንኳን ፕሬዝዳንቱ በጉዞ ላይ ያሉ በኤሌክትሪክ ብልሽት ምክንያት ጉዞአቸው ተቋርጦ በሌላ አውሮፕላን ለመቀየር መገደዳቸውም ይታወሳል።
የአውሮፕላኑ 400 ሚሊዮን ዶላር የሚያወጣ ቢሆንም የኳታር ንጉሳዊ ቤተሰብ ለአሜሪካ በነፃ ያበረከቱት መሆኑን ተሰምቷል። አውሮፕላኑ ከውጭ ሀገር የመጣ በመሆኑ ማንኛውም የደህንነት ስጋት ለማስቀረት በሚስጥር እየተፈተሸ ይገኛል ተብሏል። በቴክሳስ በሚገኝ ተቋም ውስጥም ለፕሬዝዳንት አገልግሎት የሚመጥኑ ዘመናዊ የመገናኛ የመከላከያ መሳሪያዎች እየተገጠሙለት እንደሚገኝም ተገልጿል። የውጭ ሀገር ተጽዕኖ ሊያመጣ ይችላል በሚል በአሜሪካ ፖለቲካ ክበቦች ውስጥ ቅሬታ ቢያስነሳም የትራምፕ አስተዳደር ግን የግብር ከፋዩን ሕዝብ ገንዘብ ለመቆጠብና የአውሮፕላን እጥረቱን ለመቀነስ የተወሰደ ብልህ እርምጃ ነው ሲሉም አሞካሽተውታል። ውድ የኢትዮጵያ ድምፅ ተከታታዮች የኢትዮጵያ ድምፅ ለጥር 18 ቀን 2018 ዓ.ም ያዘጋጃቸው የሀገር ቤትና የባህር ማዶ ዜናዎች እነኝን ይመስሉ ነበረ። ከዜናችን ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላምን ተመኘን።